Can you please sponsor me? Get me better. እግር ኳስ ሰብአዊነት ጥልቅ ፍቅር ጀርሜን ዴፎና የትንሹ የሰንደርላንድ ደጋፊ ብራድሊ ላውሪ ፍጻሜ ካደገኛው የካንሰር በሽታው ልብ ሚነካው ታሪክ ትንሹ ብራድ በመጨረሻ እጁን ሰጥቷል የ6 ዓመቱ ድንቅ ልጅ አይረሴ ፈገግታውን እንደያዘ የሞት ቀኑን ቆጥሮ በእናት አባቱ እቅፍ ውስጥ እንዳለ ላይመለስ በዛው አሸልቧል Bradley particularly started as a childhood cancer and that starts in the nervous system Bradley particularly started in his adrenal gland and spread to his lymph nodes, his bone marrow, his bones, his lungs and his chest. አድማጮች ይህ አጋጣሚ በየትኛውም ጊዜ በሁላችንም ላይ ሊከሰት ይችላል የእግር ኳስ ስፖርት ጨዋታ ከቅሪላ ማልፋትም በላይ የሰው ልጆች ማህበራዊ ትስስር ትልቁ ቦታ ለመሆኑ ምስክር ነው ሃይማኖት ዘር ቀለም ሀብታም መሆን አለያም ድህነት ከመልካምነት ሊገድቡንም አይችሉም ፍቅር ከፈጣሪ ነው ህብረት አንድነት መተባበር የቅል ልቦናዎች ሁሉ መሰረት ናቸው የቁርጡ ቀን ደርሶ በጨቅላ እድሜው የርሱ ኃጢያት ባልሆነው ገዳይ ካንሰር በሽታው ተይዞ ለተቀረው ዓለም ታላቅ ጽናቱን አሳይቶ ለሚሊዮኖች እርሱን መሰል ህፃናት ኃያል የሞራል ስንቅ ሆኖ ያሸለበው የታማኙ የሰንደርላንድ ደጋፊ ብራድሊ ላውሪ ድንቅ ታሪክም ከዚህ ይጀምራል ብራር ተስፋ ነበረው የመዳን ተስፋው ደግሞ በፈጣሪ አምላኩ ግን ከስቃዩ ትንሹ ልጅ ይብቃ ብሎታል የ6 ዓመቱ ህፃን እግር ኳስን ይወዳል ሰንደርላንድን ይደግፋል በውስጡ ከያዘው ስለምንነቱ ከማይረዳው መድኃኒት አልባው የካንሰር በሽታው ጋር እየታገለ በሞት መንገድ ቆሞ እንኳን የሰንደርላንድ ከሊጉ መውረድ አስለቅሶታል እንግሊዝ ያጥቂ ጀርሜን ዴፎ ደግሞ ድንገት ካምላኩ የተላከለት እስከ ህይወቱ ፍጻሜ መጨረሻ ሽርፍራፊ ሰከንዶች የመዳን ተስፋው የልብ ጓደኛው ጀርሜን ዴፎና የእግር ኳስ ዓለም ኮከቦች ትንሹ ብራድን ሊያድኑ ያልፈነቀሉት ድንጋይ አልነበረም ጥቋቁር ድመቶቹ በዚህ ዓለም አንድ ብራድሊ ላውሪ ያለው ሲሉም ይዘምራሉ በስቃይም ውስጥ ሆኖ የስፖርቱ ማህበረሰቡን ትኩረት በሳበው ውድ ልጃቸውም ይኮራሉ ካንሰርን ለማሸነፍ የሚወደው እግር ኳስን ተጠቅሞ ከአቅሙ በላይ ታገለው በህይወት ጣፈንታ መጥፎ አጋጣሚ ውስጥም ሆኖ ያለምን ትኩረት በልዩ ብርታቱ የሳበው በመጨረሻም ብዙ ሳይኖር ስሙን ዘላለማዊ አድርጎ የተሸኘው የብራድሊ ላውሪ አሳዛኝ ታሪክ ከየት ጀመረ ትሪቡን የኮከቦች ገጽ የትንሹ ልጅ የህይወት ገጠመኝን ዛሬ ይዘክራል ጄማ ላውሪ የብራድሊ እናት የምስኪን ልጇ የህይወት ገጠመኝን ላይ ቲቪ ታወጋለች እንባ የተናነቃት ስለ ትንሹ ልጇ ታታሪነት ተተርካለች ብራድ ድንቅ ልጅ ነው ልቡ ጠንካራ እናቴ አይዞሽ ካንሰርን አሸንፈዋለሁ ይለኛል ሁሌም ሳቂታ ነው እርሱ ቤተሰባችንን ሲቀላቀል ፍቅራችን ጨመረ ግንቦት 17 2017 ብራድ ሲወለድ ጤነኛ ነበር አንድ አመት እስኪሞላው ለአንድም ቀን እንኳን ታሞ ያውቅም የሁላችን የደስታ ምንጭ ግን ባንድ አጋጣሚ ሁሉን ነገር አሳጣን ጥር 2012 በክሪስማስ ዋዜማ ብራድ ድንገት ታመመብን ወደ ሆስፒታል አቀናን ዶክተሮች የሚነግሩንን ለመቀበል ተቸገርን ሁሉ ነገር ጨለመብኝ ህፃኑ ልጄ ምንም በማያውቀው የኒሮብላስቶማ የነርቭ ካንሰር ተጠቂ መሆኑ ተነገረኝ ኒሮብላስቶማ ካንሰር እንግሊዝ ውስጥ በየአመቱ ከሚወለዱ ህፃናት ቢያንስ በ100 እንደሚከሰት 50 ያህሉንም ፈጥኖ ለህልፈት እንደሚያበቃ ቀሪዎቹን ደግሞ በከፍተኛ የህክምና ትሪትመንት ህይወታቸውን ለማራዘም ዶክተሮች እንደሚረባረቡ የመዳን ተስፋው ግን ከመርፌ ቀዳዳ የጠበበ መሆኑ ተገለጸልን አላመንኩም እንደመጮህ አደረገኝ ጄማ ተቀጥላለች ብራድ ከዛ ምሽት አንስቶ ወደ ቤቱ ሳይመለስ ቀረ ይሄው ዛሬም ድረስ ሆስፒታል ነው አብዛኛውን ጊዜ በህይወትና ሞት መካከል አሳለፈ የህፃኑ ልጄ በደንብ ያልጠነከሩ ገላዎች በተለያዩ የሜዲካል ክትትሎች ተበሳሱ ዶክተሮች ተስፋ እንድቆርጥ ነገሩኝ ለ15 ቀናት ሳይነቃ የሚያሳልፈበት ጊዜ አለ በዚህ እድሜው ከ5 ጊዜ በላይም ቀዶ ጥገና አድርጓል ያምላክ ስራ ብራድ ሞትን አሸንፎ ተነሳ ሐኪሞቹ ሁሉ ተገረሙ በላቀ ህክምና ክትትል 3 አመታትን አሳለፈ መሻሻሎችን አሳየ ሰውነቱ ታደሰ ሐኪሞቹ የልጁን ጥንካሬ ያደነቁ እንዲህ አይነት የውስጥ ብርታት በበርካታ ህፃናት እንደማይታይ ገለጹልኝ ካንሰሩ ከደሙ እየወጣ መሆኑ ተነገረኝ
ግን በማንኛውም ጊዜ እንደገና ሊፈጠር እንደሚችል ተገለጸልኝ። አምላኬን አመሰገንኩ። የአካባቢያችን ትልቁ ክለብ የብራድ የልብ ወዳጅ ሰንደርላንድ ላለፉት 3 ዓመታት አብሮን ዘለቀ። ከ300,000 ፓውንድ በላይ ወጪ ማደረግን። ሰንደርላንድና ደጋፊዎቹ ባይኖሩ እኔና አባቱ ከየት አምጥተን ይህን ሁላ ወጪ? ጄማ የብራድሊ ላውሪ እናት ትቀጥላለች። አሁን ትንሹ ልጄ ፀሐይን በደንብ ተመለከተ። እንደ ኩዮቹ ትምህርት ቤት ተጓዘ። ማሚ ዶክተሮች ለምን ጸጉሬን ይላጩኛል? ዳግም ወደ ሆስፒታል አልሄድም አይደል? ኳስ ግጅልኝ ከአባቴ ካርል ጋር ወደ ስቴዲየም ኦፍ ላይት ማቅናት ፈልጋለሁ አለኝ። ብራድ የጀርሜን ዴፎ አድናቂ ነው። ዴፎ የሰንደርላንድ አዳኙ ኮከብ መሆኑን ያምናል። ሁሉ ነገር እስካለፈው ሐምሌ ወር ሰላም ሆነ። ዶክተሮች ግን ክትትላቸውን ቀጥለዋል። እናም ውድ ልጄ ላይ ዳግም ካንሰሩ መፈጠሩ ተነገረኝ። በመጨረሻው ደረጃ እንደደረሰም ተገለጸልን። ከእንግዲህ ብራድን ለወራቶች ብቻ ማየት እንደምችል ተረዳው። ሐዘን ቤተሰባችንን ወረረው። ብራድ ግን አይዟችሁ ዳግም ካንሰርን ማሸነፍ አይቀርም አለን። በህይወት እስካለ ድረስ በደስታ መኖር እንደሚሻ ነገረን። አላውቅም ልጄ መቼ እንደሚያመልጠኝ። ሁሉም ከጎናችን ነው። ይህ የአምላክ ስራ ነው። ፈጣሪ ብራድን ወደዚህ ዓለም ያመጣው ለዚህ ይሆናል። በጨቅላ እድሜው በመጥፎ መንገድ ውስጥ ሆኖ ታላላቆችን ሊያስተምር። ይህ የውስጥ ጥንካሬው ይገርማል። ማሚ አንድ ቀን ለሰንደርላንድ መጫወት አይቀርም ይለኛል። እንደ ጓደኛው ዴፎ በጎሎቹ ሰንደርላንድን መርዳት ይመኛል። የእናቱ ጄማ አስተያየት ነው። ማን ይሄንን ከ5 ዓመት ታዳጊ ይጠብቃል? ውስጣችን በሐዘን ቢቆስልም እርሱ ፊት በርትተን ታማኙ የሰንደርላንድ ደጋፊን ለመርዳት የስፖርት ማህበረሰቡ ተረባረበ። ምናልባትም ወደ አሜሪካ አቅንቶ ለተሻለ ትሪትመንት አስፈላጊ ሆነው 700,000 ፓውንድን ፈጥነን አገኘን። ዶክተሮች ግን የብራድ ካንሰር በመጨረሻው ስቴጅ ስለደረሰ ብዙ እንዳንለፋ አስጠነቀቁን። ሰንደርላንድ በገቢ ማሰባሰቢያው ዋና ተዋናይ ሆነ። ጀርሜን ዴፎና ጓደኞቹ ካለፈው መስከረም ወር አንስቶ ሌት ተቀን ብራድሊ ላውሪን ወደ ሆስፒታል እየተመላለሱ ይጠይቁ ጀመር። ብራድም የሚወደው ክለብ ኮከቦችን በቅርብ ማየቱ ደስታ ሰጠው፣ ልቡን አጠነከረው። ሰንደርላንድ ከሊጉ እንዳይወርድ ለተጫዋቾቹ ተናገረ። ሰንደርላንድ ከኤቨርተን፣ ሰንደርላንድ ከቼልሲ በነበረው ጨዋታ ብራድ ዓለምን ተዋወቀ። እነ ጋርዲዮላንም አገኘ። ከዲያጎ ኮስታ ኳስ ተቀባበለ። የቼልሲው ሁለተኛ ግብ ጠባቂ ቤጎቪች ላይ ፍጹም ቅጣት ምታስቆጠረ። ከቼልሲ ኮከቦች ጋርም ፎቶ ተነሳ። አንቶኒዮ ኮንቴ አይዞሃለው። አደገኛው ካንሰርን እየተፋለመ ያለው ህፃን ከእግር ኳስ ኮከቦቹ ልዩ ድጋፍ አገኘ። የስፖርት ማህበረሰቡም የሞት ቀኑን እየቆጠረ ባለው ትንሹ የሰንደርላንድ ደጋፊ ብራድሊ ላውሪ ጥንካሬ ተገረመ። የብላክ ካትስ ደጋፊዎችም there is only one Bradley Lowry in the world ሲሉ የ5 ዓመቱ ታዳጊ ስምን እየጠሩ ሁሌም ይዘምራሉ። ብራድ የሰንደርላንድ ደጋፊዎች ማህበር የክብር አምባሳደር ነው። የካንሰር በሽታው ትግሉ እውቅናውን ከሰሜን ምስራቅ እንግሊዝ ከተማ አሻግሮ ዓለም አቀፍ አድርጎታል። ብራድሊ ላውሪ ካንሰር ፋይት በተሰኘው ድረገጹ ገና በጨቅላ እድሜ የገጠመው የህይወት ጣውረድን ለሌሎች በማስረዳት ከርሱ እንዲማሩ ይተጋል። ይሄ ልጅ የተለየ ነው ይላል ጀርሜን ዴፎ። ሁሌም ወደርሱ ስናቀና በሰንደርላንድ መለያ እናገኘዋለን። ጀርሜን ዛሬ ከኔ ጋር በሆስፒታል ደር ካንተ ጋር ሰውን ደስታ ይሰማኛል። ጎሎች እንዴት እንደምታስቆጥር ታስተምረኛለ። እንደምወድ ታውቃለህ አይደላለኝ። ቀጠለናም ክለባችን ቢወርድ እንኳን ሰንደርላንድን መልቀቅ እንደሌለብኝ ገለጸልኝ። ስሜቴን መቆጣጠር ተሳነኝ። በህይወቴ ትንሹ ብራድን ጓደኛዬ ካደረኩ በኋላ ፍቅር ሁሉን እንደሚያሸንፍ አሳየኝ። ጥንካሬው ገረመኝ። ህልሜ የሌት ተቀን ጸሎቴ ይሄ ልጅ ጤነኛ እንዲሆን ነው። ጀርሜን ዴፎ አስተያየት ነው። Can you please sponsor me? Get me better. ጀርሜን ዴፎ ግን ለብራድ ብዙ ቢተጋም ለተቀን ከናትና አባቱ ኩል ለታማኙ የሰንደርላንድ ደጋፊ ጻን ጤንነት መሻሻል ቢሰራም ገራሚው ልጅ ከስፖርቱ ዓለም ኮከቦች ጋር እንዲተዋወቅ አድርጎ እስከየቱ ፍጻሜ ለት በፈገግታው ታጅቦ እንዲኖር ቢያስችለውም ትንሹ ብራድን ካደገኛው የካንሰር በሽታው ሊታደገው አልቻለም። በቅርቡ ወደ በርንማውዝ የተዛወረው አንጋፋው አጥቂ ጀርሜን ዴፎ ከብራድ ህልፈት አንድ ቀን አስቀድሞ በእንባ ታጅቦ ምርጡ
ምርጡ ጓደኛው ዘላለም በልቡ እንደሚኖር ገልጿል። እናመሰግናለን ዴፎ፣ እናመሰግናለን ምርጡ የልጄ ህይወት ዘመን ጓደኛ፣ አንተ ልዩ ሰው ነህ። እስከ መጨረሻው ቀን አብረህን ዘልቀሃል። ብራድ በሚወደው እግር ኳስ ተክሷል። ለአጭር ጊዜ ቢሆንም ህልሙን ኖሯል። ይህ የአምላክ ስራ ነው። ፈጣሪ ብራድን ወደዚህ ያመጣው ለዚህ ይሆናል። በጨቅላ እድሜው በመጥፎ መንገድ ውስጥም ሆኖ ታላላቆቹን ሊያስተምር ማሚ አንድ ቀን ለሰንደርላንድ መጫወት አይቀርም ይለኝ ነበር። እንደ ጓደኛው ዴፎ እንግሊዝን በጎሎቹ የመርዳት ህልምም ነበረው። የቁርጡ ቀለት ግን ማሚ ደናደሪ እንዳለኝ በዛው እጄ ላይ ያሸለበ የእናቱ ጄ ማስተያየት ነው። እግር ኳስና ሰብአዊነት የትንሹ ታማኝ የሰንደርላንድ ደጋፊ ብራድሊ ላውሪ ፍጻሜ ትሪቡን የኮከቦች ገጽ